አንተ የዩቲዩብ ጋርድ አይደል? አውቃለሁ። ጋርዱን አውቃለሁ። አውቃለሁ። ቪዲዮንም እንትንህንም አውቃለሁ። እንዴት አደርገህ ምንም ልታደርግ አትችልም። ሐሰተኛ አስተማሪ ትመታለህ። ማስፈራሪያ ናቀብ እናት ወልዳለች። እና የወታደርነት ክብር ነው። ልጨርስና እወራለሁ። ላይ አልሰደብኩትም። ያመንኩበትን የተናገርኩት ፊት ለፊት ነው የተናገርኩት። አሁን ፊት ለፊት አለ እና እናወራ እዚህ ጋር ቁጭ ብለን እናወራ። ችግር የለም። ወይ ልጨርስ ጠብቀኝ ወይ ደግሞ ቁጭ ብለን እናወራ። ስልኬን ውሰድና ደውልና እናወራ። ስልኬን ውሰድና ማንንም አልተጠበቁ አደባባይ ላይ ሐሰተኛ ነቢያት በእግዚአብሔር ቃል እንደ እግዚአብሔር ቃል ልክ ስላልሆነ እችላለሁ። ሐሰተኛ ነው ማለት እችላለሁ። እምነቴ ነው፣ ክርስትናዬ ነው፣ የኔም ስም የተጠራበት ሃይማኖት የመጠበቅ መብቴ ነው። አንተ የዩቲዩብ ጋርድ አይደል? አውቃለሁ። ጋርዱን አውቃለሁ። አውቃለሁ። ቪዲዮንም እንትንህንም አውቃለሁ። ቲክቶክ አካውንት በደንብ ቲክቶክ አካውንትን አውቃለሁ። ልጨርስና እናወራለን። ችግር የለም። እና ወታደርነት ክብር ሆኖ ወታደርነት ደም የሚከፈልበት መስዋዕትነት የሚከፈልበት ነገር ሆኖ ያልሰለጠኑበትን ያልኖሩለትን ነገር ለብሰው እነዛ ሰዎች የወታደርነትን ክብር ነው ዝቅ ያደረጉት። ስለዚህ ማለት ነው በዚህን ያክል ደረጃ ሀገር ስትዋረድ፣ በዚህን ያክል ደረጃ ሀገር ዝቅ ስትል ዝም ማለት የለብን። መከላከያ የሀገር ክብር ስለሆነ፣ ልዩ ኃይል ሀገሩን የሚጠብቅ ስለሆነ ማለት ነው እና በፍጹም ማለት ነው እጅ የማንሰጠው ነገር እዚህ ምድር ላይ ለሐሰተኛ ነቢያት ነው። የፈለገውን ያክል ደጋፊ ቢኖራቸው፣ የፈለገውን ያክል ሰው ቢኖራቸው፣ የፈለገውን ያክል አቀንቃኝ ተከታይ ካዳሚ ቢኖራቸው እንደ እግዚአብሔር ቃል እንሞግታቸዋለን። እንደ እግዚአብሔር ቃል ሐሳብ እንሰጥባቸዋለን። እንደ እግዚአብሔር ቃል ቻሌንጅ እናደርጋቸዋለን። እናውቃለን። አደጋ ሲደርስ አይነግሩንም። መከራ ሲደርስ አይነግሩንም። የመሬት መንሸራተት ሲኖር አይነግሩንም። እና በፍጹም ማለት ነው በፍጹም እነዚህ ሐሰተኛ ነቢያት ናቸው። ለዛን ሁልጊዜ ይከፈትልሃል፣ ኢትዮጵያ እንደዚህ ትሆናለች፣ እንበለጽጋለን፣ ከፍ እንላለን ምናምን ብለው ስኬት ይነግሩናል። አረ ችግር የለውም። የተረጋጋ ቦታ ሆኜ ቀርጽ ሐሳቤን ቀጥላለሁ። ችግር ምንም እንዳትተው፣ ስጋት እንዳይሰማችሁ። ኖ ወይንዬ እንዳትደውይልኝ፣ መቆረጥ የለበትም። መቆረጥ የለበትም እና ምንም እንዳትሰጉ፣ ችግር የለውም። የሰው ሃይማኖት ሲሰጥ ፕሮቴስታንት ነኝ።
እኔም ፕሮቴስታንት ነኝ። የሰው ሃይማኖት አይደለም የኔ ሃይማኖት ነው የተሰደበ በሐሰተኛ ነቢያት ምክንያት አውቃለሁ በደምብ አካውንተን የቲክቶክ አካውንተን አውቀዋለሁ። ሐሳቤን በግልጽነት አደባባይ ላይ እናገራለሁ። ሐሳብ ካለ መተት ሞግተኛል። ከዛ ባለፈ እንዴት አደረገ ምንም ልታደርግ አትችልም። ሐሰተኛ አስተማሪ ነው። አዎ የእግዚአብሔር ቃል አስተማሪ ነኝ። እውነተኛ ነኝ። እግዚአብሔር ቃል ቻሌንጅ አድርጌ ቁጭ ባልና እናውራ። አረ ቲክቶክ ሰጥቷት እንደናተ እየሰበሰብክ ነው አይደል? መብቴ ስለሆነ ማለት ነው። ከዚህ በላይ ምንም አቅም የላችሁ። ትመታለህ። ማስፈራሪያ ነው አቅም። እናት ወልዳለች። አንዳንድ ሰዎች አልገባቸውም። መንገዳችን ለመዝጋት ይወጣሉ። አንድ ያልገባቸው ነገር አለ። ከሆነ አካባቢ ከታች ነው የወጣው ብሎ በማሰብ ፋይት ለማድረግ ይነሳሉ። በቀላሉ አሸንፋለሁ ብሎ ሚስ ካልኩሌሽን ነው። ጨዋታ ውስጥ ከገቡ በኋላ መቋቋም አይችሉም። ምክንያቱም ከኛ ጋር ያለው ኃይል በጣም አደገኛ ነው። አመናችሁም አላመናችሁም 2018 ዓመተ ምህረት ይሄ ጨዋታ በሚገርም ድል ይጠናቀቃል። አሁን እየተዋጋችሁ ያለ ጠላት የተሳሳተ ሂሳብ ሰርቶ ነው። አው ሰው የላትም፣ ገንዘብ የላትም፣ ስራ የላትም፣ እዚህ ግባ የሚባል ትምህርት ቤት አልተማረችም። የተሳሳተ ሂሳብ ሰርቶ ነው ጠላት የመጣው። አንድ ጠላት ያላወቀው ነገር አለ። እኔ ካንተ ጋር እሆናለሁ፣ እኔ ካንቺ ጋር እሆናለሁ፣ እኔ ከናንተ ጋር እሆናለሁ። የጥንካሬያችን መሰረት፣ የድላችን ምንጭ፣ የአስፈርነታችን መነሻ የእግዚአብሔር አብሮነት ነው። ያው እንግዲህ እንደዚህ ነው። ካፒቶልና አካባቢ ያላችሁ ህዝቦች እንግዲህ ካፒቴን ያልተባለ ሀገር እየተባለ ይሄ ሐሰተኛ ነብዩ እዩ የተባለው አሁን እዚህ እንትን አርጓል መጥተናል። ያላ ቲሸርት አይገባም ተብሎ እኮ ወንጌል ለመስበክ ነው ቲሸርት ለመንገድ እንደመጣ ብቻ አልገባኝም። ያው ቲሸርት ለመነገድ ነው ከተባለ ችግር የለውም። ሱቅ ላይ ራሱ ቢሆን እኮ ከሱቅ ገዝተን እኮ መልበስ ይቻል ነበር። ለወንጌል ሲም ቲሸርትን እየነገሩኝ እዚህ ጋር መጥቶ ያው እንደዚህ ነው ነገሮች ነው ያለ። እንግዲህ ያው ብር የሌላ ሰው እኮ መግባት እንደማይችል ያው ተመልሰናል። እንግዲህ ቲሸርት ባይትን ገዝተን ማድረግ እንደማይችል ያው ያላት እንደዚህ ነው ማለት እንግዲህ። በዚህ ሰዓት ሐሰተኛው አቶ እዩ ጩፋ በኬፕ ታውን ደቡብ አፍሪካ ነው የሚገኘው። የእህታችን እንግዲህ በአጋራችን ቪዲዮ ላይ እንደምትመለከቱት ቲሸርት ያልገዛ ሰው እዛ አዳራሽ ውስጥ መግባት እንደማይችል ተነግሯት እሷ መግዛት ስላልፈቀደች ወይም ቪዲዮ ላይ እንዳለችው ስለአልቻለች ያው መመለሴ ነው ብላ የተመለሰች ያለች እህታችን ናት። ይሄው ነው ከኋላ የምታዩት ግርግር፣ የበጎቹ ግዛት፣ ወከባው፣ ንግዱ ምናምን ወንጌልን በተመለከተ ነፍሳትን ለማዳን ያዘኑትን ለማጽናናት የወደቁትን ለማንሳት ሳይሆን የቀረውን ማህበረሰብ ደግሞ በወንጌል ስም ኪሱንና ህይወቱን ለማጠብ ነው የተካሄደው። እስከመቼ እንደዚህ አይነት ዘረፋና ዱርዬነት እንደምትደግፉ፣ እስከመቼ በወንጌል ስም የሚሰራ ሸቀጣ ሸቀጥ እንደምትደግፉ አናውቅም። ብዙ ጊዜ ጮሆናል። ምቀኛ፣ ሸረኛ ምናምን የሚል ስም ከመለጠፍ ውጪ እውነትን አትናገሩም። በማስረጃ በቦታ ያለች ልጅ አትገቢም ተብላ እየተባረረች ነው።